ሰላም እንዴት አላችሁ? ውድ ቤተሰቦቻችን ይህ ኢትዮጵያ ቻናላችን ነው። እኔ ደግሞ አማሃ ደገፋ ነኝ። በወቅታዊ ፕሮግራማችን ወደ እናንተ ተመልሰናል። የዛሬው ጉዳያችን አቶ ጌታቸው ረዳና ጀዋር መሐመድ የጀመሩት የቃላት ምልልስ ይሆናል። አቶ ጌታቸው ረዳ በእንግሊዝኛ ቋንቋ ለጀዋር መሐመድ ወቅታዊውን የምስራቅ አፍሪካ ጂኦፖለቲክስ ልንለው እንችላለን እሱን አስመልክቶ በተለይም ሱዳንን አስመልክቶ ጀዋር መሐመድ ያለውን አቋም የተቹበትን ጽሁፍ በግል የፌስቡክ ገጻቸው በይፋዊ የግል ፌስቡክ ገጻቸው ላይ አስፍረዋል። ለዛ ደግሞ የጀዋር መሐመድ ምላሽ የተቆራረጡ ቪዲዮዎችን መጋበዝ ነው። ከዛ እሱም በእንግሊዝኛ ቋንቋ በጣም አጭር የመልሳት መልስ አለች። በትግርኛ ቋንቋ ፖስት ያደረገው ነገር አለ። ምን ማለት ነው እሱ እርግጠኛ አይደለሁም። ኤንዌይስ ወደ ውስጥ ስንገባ የምናየው ነገር ይሆናል። ከዛ ደግሞ ኤርሚያስ ለገሰ ይህንኑ ጉዳይ አስመልክቶ ለአቶ ጌታቸው ረዳ ግልጽ ደብዳቤ ጽፏል። እነዚህን ጉዳዮች ነው ዛሬ የምናየው። ኢትዮጵያ ከጎረቤት ሀገራት ጋር ምን አይነት ግንኙነት አላት የሚለውን በውስጡ ለመዳሰስ ሙከራ ያደረገ ተዋስኦ ይመስለኛል። እንዲህ አይነት ዲስኮርስ እውነቱን ለመናገር መኖራቸው ይበረታታል። እኔ በጣም ነው የማደንቀው እንዲህ አይነት ዲስኮርሶችን። የአደባባይ ተናጋሪዎቻችን፣ የአደባባይ ምሁራኖቻችን፣ ፖለቲከኞቻችን፣ አክቲቪስቶች፣ ጋዜጠኞች እንዲህ ያለ ዲስኮርስ ላይ ሲሳተፉ በመሀል አንድ የነጠረ ሀሳብ መውጣቱ አይቀርም ብዬ አስባለሁ። እንዲህ አይነት ነገር ማድረግ ትንሽ ጉዳዩን ሺፍት ለማድረግ ሞክሯል ጀዋር መሐመድ የቆዩ ቪዲዮዎችን በማምጣት ለየትኛው ጌታቸው ረዳ ነው መልስ መስጠት ያለብኝ የሚል ወደ ውስጥ ስንገባ የምናነሳቸው ነገሮች ይኖራሉ። ግን በጥቅሉ እንዲሁ ዝም ብሎ ነገሩን ስናየው እንዲህ ያለ የቃላት ምልልስ ጥሩ ነው። ከስድብ የጸዳ ከመነቃቀፍ የጸዳ ምናምን በቃ ይሆን የለም መሰረት ያለው ነገር የአቋም ልዩነት በግልጽ የተንጸባረቀበት ነገር ግን ለሚከታተለው ሰው አሁናዊ ያለው ነባራዊ ሁኔታ በግልጽ የሚያስረዳ ኢትዮጵያ ምን አይነት አቋም ላይ እንዳለች ምስራቅ አፍሪካ በተለይም ይሄ የምስራቅ አፍሪካ ምናልባት ሰፋ ሊል ይችላል የአፍሪካ ቀንድ እንበለው ሁለቱም ውስጥኛ ያለንበት ሱዳንና ኢትዮጵያ ድንበር ላይ በተለይ እና እዛ አካባቢ ደግሞ ባሉት ኮንፍሊክቶች ላይ የኢትዮጵያና የግብፅ ኢንተረስት፣ የሳውዲ ኢንተረስት፣ የዩናይትድ አረብ ኤሚሬትስ ኢንተረስት ምንድነው እዛ ጋር የሚሉትን ጉዳዮች በደንብ ፍንትዋ አድርጎ እንድናይ የሚያስችል ነው ብዬ አስባለሁ። እንዲህ አይነት ምልልሶች አሁንም የመሻሻል ያለባቸው ጉዳዮች ቢኖሩም ጉዳዩን ትንሽ መስመር እንዲስት ለማድረግ የሚደረግ ሺፍት እንዲያደርግ የሚያደርጉ አካሄዶች ቢኖሩም እነሱን እየገራን ወደ መስመር እያስገባን እንዲህ ያሉ ዲስኮርሶች መኖራቸው ግን ይበረታታል። እንዲህ በጽሁፍም ሊሆን ይችላል፣ ወጥተው በቪዲዮም ወጥተው በመነጋገር ሊሆን ይችላል። በጣም ጠቃሚ ነው ብዬ ነው ማሰበው። ከዛ ውስጥ ሌላው አካል የሚጠቅም ነገር ሊወስድ ይችላል። ፖሊሲ ሜከርስ፣ የመንግስት ሰዎች፣ ኢቭን ራሳቸው ጠቅላይ ሚኒስትሩ፣ በፓርላማ ደረጃ ያሉ ሰዎች፣ ቋሚ ኮሚቴ ውስጥ እንዲህ አይነት ጉዳዮች የሚመለከታቸው ሰዎች የተሻለው የሚረባውን ነገር ከዛ ውስጥ አውጥተው ለመውሰድ ይመቻቸዋል ብዬ አስባለሁ። በመጀመሪያ ማበረታታት ነው የሚያስፈልገው ብዬ አስባለሁ። ትችት መፈራት የለበትም። በአደባባይ መተቻቸት ጥሩ ነው። ደርዙን የጠበቀ ስርዓት ያለው ትችት ሲሆን በአደባባይ መተቻቸት በጣም አሪፍ ነው የሚሆነው። ኮንስትራክቲቭም የሚሆነው እንደዛ ነው። አንተ ቅዱስ፣ አንተ ብፁዕ እየተባባሉ መወዳደስ የትም አያደርሰንም። አሸዋ ላይ የተገነባ ቤት ነው የሚሆነው። ሀገር ብትወስዱት እንደዛ ነው። ትችት እየተተቻቸ ኮንስትራክቲቭ የሆነ ነገር እያወራ የምትቀጥል ከሆነ ግን አገርህን አለት ላይ ነው የምትገነባት። ዛሬ ትችት ሰንዝረሃል፣ ይሰነዘርብሃል አንተ ላይ። በዛ መካከል የሀሳብ ፍጭት ተደርጎ አንድ የነጠረ ሀሳብ ሲወጣ እሱ ሀገርን ለመስራት በቃ ጠንካራ አለት ነው። ግን እንደው ስትወዳደስ እከሌ እንዳይከፋው እያልክ እከሌ እንዳይደብረው እያልክ የምትወዳደስ ምናምን ነገር ግን ከሆነ አገርህን እየሰራት ያለው አሸዋ ላይ ነው። ስለዚህ የምትቆየው ጎርፍ እስኪመጣ ነው ማለት ነው። ጎርፉ የመጣ ቀን አሸዋውን ጠራርጎ ይወስደዋል። የቆመ ምሰሶ የለም፣ የሚያቆማት ነገር አይኖርም። ስለዚህ ያ ጠንካራ አለት ምናልባት ትችት ሊሆን ይችላል። ኮንስትራክቲቭ በሆነ ወይ ስርዓቱን በጠበቀ መንገድ ከስድብ ከአጉል ፍረጃ ከጀርባ ካለ የተለየ ፍላጎት ከዛ ነፃ የሆነ ግን ትችት የኔ አቋም ይሄ ነው፣ ያንተን አቋም በዚህ መንገድ እቃወማለሁ፣ ያንተ አቋም እንዲህ ነው፣ ይህንን ነገር እደግፍልሃለሁ፣ ይሄ ግን ባትለው ምክንያቱም በዚህ አንጻር ልክ አይደለም የሚሉ ኮንስትራክቲቭ የሆኑ ትችቶች ያስፈልጋሉ። ይህንን ያዩት አቶ ጌታቸው ረዳ ጽሁፍ ላይ እነዚህ ነገሮች ምስራቅ አፍሪካ በተለይም የአፍሪካ ቀን በጣም ደግሞ ስፔሲፊካሊ የሚያውስንድ የኢትዮጵያንና የሱዳንን ጉዳይ በደንብ ያነሳ ጉዳይ ነው። ይህንን ትችት ለመሰንዘር አቶ ጌታቸው ረዳ ተገቢው ሰው ናቸው። ምክንያቱም የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ናቸው። ይህ መርሳት የለብንም።
ስለዚህ ተገቢው ሰው ናቸው። ምንድን ነው ግን ያሉት? በእንግሊዝኛ ቋንቋ በግል የፌስቡክ ገጻቸው ላይ ያሰፈሩ ጽሑፍ አለ፣ ተተርጉሟል። ትርጉሙን እስኪ ጥቂት ሰምተን እንመለስና ከዛ ያነሷቸው ሀሳቦች ላይ አንዳንድ ጉዳዮችን ለማንሳት እንሞክራለን። አብራችሁን ቆዩ። እንኳን ደስ አለህ ወንድም ጀዋር። ለጠቅላይ ሚኒስትሩ ያለህ የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደበላልቅበት መንገድ የሚገርም ነው። ገዢውን ፓርቲ መጥላትህ በመንግስት ፖለቲካና በሀገር አሊያም በብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታን አያስቀርልህም። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ ነበርክ፣ አሁን ግን ድምፅህን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረህበታል። የምታሰራጫቸው አንዳንዶቹ ዘገባዎች ወይንም የምታካፍላቸው ሐሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህን መረጃዎች የኢትዮጵያን ስሌቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ሳታስገባ ነው የምታቀርባቸው። ከመዋቅርና ከስትራቴጂ የተነጠሉ እውነታዎች በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ እንደ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ? በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንዲያውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገርም ሆነ ከዚያ በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያላት ሀገር ነች። ግብፅና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት ይከታተሉታል እንጂ። ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ያሳያል። በዚህ ጦርነት ፉክክር ድንበር ተሻጋሪ የደህንነት ስጋቶችና በተቀናቃኝ መንግስታት መካከል አንዱ ሲያገኝ ሌላው የሚያጣበት የዜሮ ድምር ፍልሚያ ባለበት ቀጠና ውስጥ እንዲህ ያለ ምቾት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭነት ነው። ዋና ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ተይዘው ለረቀቁ ሐሳቦች የቅንጦት ዕድል የላቸውም። በእንዲህ ያለ ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂ ግን አይደለም። ፖሊሲን መተቸት ተገቢ ነው። ይሁን እንጂ እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት በመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባዋል። መንግስታት ቢቀያየሩም ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጭ ሆኖ የሚቀርብ አካል እነዚህን ሁለቱን የመለየት ችሎታውን ማሳየት አለበት። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም አለመቻልህን አሳይተሃል። አቶ ጌታቸው ረዳ ለጀዋር መሐመድ ያስተላለፉት መልእክት። ኦኬ፣ እንደሰማችሁት የአቶ ጌታቸው ረዳ ቃል በቃል ባይሆንም እንዲህ ያለ ሐሳቡን ግን ያገኛችሁት ይመስለኛል። እንደዚህ በተርጉም ለማቅረብ ተሞክሯል። ለጀዋር መሐመድ ያስተላለፉት መልእክት ይሄ ነው። ምንድነው ውስጡ ያለው ዋና ጉዳይ? ትልቁ ኮንሰርናቸው አቶ ጌታቸው ረዳ የፓርቲ ፖለቲካንና የሀገር ጥቅምን መለየት የሚል የፓርቲ ፖለቲካ እና የሀገር ጥቅም፣ የፓርቲ ፖለቲካ እና ብሔራዊ ጥቅም፣ ጠቅላይ ሚኒስትር አንድ ግለሰብ እና ሀገራዊ ጥቅም መለየት አለባቸው የሚል መነሻ አላቸው። ጀዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያለው ተቃውሞ ለሳቸው በግለሰብ ደረጃ ይሁን በመንግስት ባለስልጣን ደረጃ ይሁን በምንም መንገድ ያለው ተቃውሞ በመንግስትና በሀገር ጥቅሞች መካከል ያለውን ልዩነት እንዳያየው አድርጎታል የሚል መነሻ ነው ያላቸው አቶ ጌታቸው ረዳ። ጠቅላይ ሚኒስትሩን ይተቻል። ጠቅላይ ሚኒስትሩን የሚያደርጓቸውን ነገሮች እግር በእግር እየተከታተለ የሚተች ሰው ነው እንደምታውቁት ጀዋር መሐመድ። ይሄ ነገሩ ግን አይኑን ከልሎታል። በሀገርና በጠቅላይ ሚኒስትሩ በግለሰብ ደረጃ በዶክተር አብይ ደረጃ
እሳቸው በሚመሩት ፓርቲና በብሔራዊ ጥቅም መካከል ሰፊ ልዩነት እንዳለ እንዳያውቅ አድርጎታል የሚል መነሻ አላቸው። በደንብ ጽሁፋቸው ውስጥ ጎልቶ የምናየው አንዱ ነገር እሱ ነው። ሁለተኛው ስፔሲፊካሊ የሱዳንን ግጭት ነው የሚያነሱት። ኢትዮጵያ በሱዳን ጉዳይ ጣልቃ መግባቷ የግድ ነው የሚሉት አቶ ጌታቸው ረዳ። የግድ ነው። ምክንያቱም እንደ ግብፅ ያሉ ሀገራት በሱዳን ኮንፍሊክት ውስጥ ይሄ RSF ራፒድ ሰፖርት ፎርስ ይሄ ጀነራል ሐምዳን ዳጋሎ ማለት ሄሜቲ የሚመሩት አካልና ጀነራል አልቡርሃን የሚመሩት ራሱን እንደ መንግስት የሚቆጥረው አካል የፈጠሩት ግጭት መሃል የጀነራል አልቡርሃንን ቡድን ደግፋ ቆማለች ግብፅ። እዚህ ግጭት ውስጥ የራሷ እጅ አለበት ግብፅ። ግብፅ እንዲህ እያደረገች እኛ ዝም ብለን ልናይ አንችልም ነው ያቶ ጌታቸው ረዳ ምላሽ። ኢትዮጵያ እንደ ተመልካች መሆን የለባትም። የሱዳን አለመረጋጋት ቀጥተኛ ተጎጂ ኢትዮጵያ ነች። ከግብፅም በፊት ቀጥተኛ ተጎጂ ኢትዮጵያ ነች። ቢኮዝ ድንበር ነው የምንጋራው። ብዙ ነገር ሀፕን ሲያደርግ እኛንም እነሱንም የሚጎዱ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ እንዲህ አይነት ጉዳዮች ስላሉ እጃችንን ልናወጣ ልንሰበስብበት የምንችለው ጉዳይ አይደለም የሱዳን ጉዳይ። ጃዋር መሐመድ ያለው አቋም ይታወቃል። ከሰሞኑ ያንጸባረቃቸው አቋሞች ኢትዮጵያ RSFን እየደገፈች ነው፣ ስለዚህ ይሄ መሆን የለበትም፣ ዲፕሎማቲካሊም ያላትን ተቀባይነት ያሳጣል የሚሉ ጉዳዮች ስላሉ ይሄ ልክ አይደለም። ከማንም በላይ የሚጎዳው እኛኑን ሆኖ ሳለ እኛ ልንዘውረው የምንችለው ጉዳይ መኖር አለበት ነው ግልጽ በሆነ ቋንቋ። ኦኬ። ስለዚህ ግብፅ እዛ ውስጥ ገብታ የምትፈተፈተው ነገር ይታወቃል። እዛ ውስጥ ገብታ የምትፈተፈተው ነገር ካለ አጌኒስት አወር ኢንተረስት ነው፣ ከኛ ብሔራዊ ጥቅም በተቃራኒ ነው። ግብፅ ለኛ ጥሩ ታስባለች ተብሎ አይታሰብም እንደምታውቁት። ስለዚህ ከኛ ተቃራኒ በሆነ ጉዳይ ነው። አፍተሮል ግብፅ ሱዳንን የምትደግፈው ሱዳንን የምትፈልገው ከኛ ጋር ባላት ቁርሾ ምክንያት ነው። የአባይ ግድብ የሚባል ነገር አለ ከጥንት ጀምሮ። በዚህ ምክንያት የተነሳ ሱዳንን እሷ ፌቨር የምታደርገው አካል ቢመራላት ነው የምትፈልገው። እሷ እንደፈለገ የምትዘውረው እንደ ፑፔት አስቀምጣ የምታዘው መንግስት ቢኖር ነው የምትመርጠው። ኢትዮጵያ ምንድን ነው የምትመርጠው? ያንን ሁሉ ኪሎ ሜትር አቋርጣ ከአፍሪካ ከሰሜን አፍሪካ ጫፍ መታ ምስራቅ አፍሪካ ድረስ የአፍሪካ ቀንድ ድረስ መታ እንዳሻት የምታንቦራቸው። ትናንትና መረጃ ስንከታተል ነበር። ለሶማሊያ በ1000 ምናምን የሚጠጉ ወታደራዊ መኪኖች፣ ሄሊኮፕተሮች ምናምን ሰጥታለች። የኢትዮጵያ ጎረቤት ስለሆነች ነው። ምንም ከሶማሊያ ጋር ሌላ የሚያገናኛት ነገር ኖሯል። ከኢትዮጵያ ጋር ያላት ነገር ስለሚታወቅ ስለዚህ ሱዳን ውስጥም እሷ መታዘው ኃይል ቢኖር ነው ደስ የሚላት። ኢትዮጵያ ምንድን ነው ደስ የሚላት? ማን ቢቀመጥ ነው ደስ የሚላት? ኢትዮጵያ ይሄ ነገር አይመለከተኝም ብላ የምትገፋው ነገር አይደለም። የሱዳን ጉዳይ ይነስም ይብዛም የኛ ጉዳይ ነው። ሱዳን ውስጥ የፈነዳ ቦምብ ፍንጣሪ ኢትዮጵያ ሊደርስ ይችላል። ምን ማለት ነው? ሱዳን በስደተኞች ማዕበል ብትጥለቀለቅ ገፉ ለኛ ነው የሚደርሰው፣ ለኛ ነው። እኛ የሱዳን ስደተኞች መቋቋም እንችላለን ወይ? ኢንተርናል ዲስፕሌስመንት በብዛት ያለበት ሀገር ነው እንደምታውቁት። ሌላ የውጭ ተጨምሮበት እንችላለን ወይ? አንድ። ሁለተኛ በህዳሴው ግድብም ይሁን በድንበር ቦታዎችም ቢሆን የኢትዮጵያን ኢንተረስት የሚጎዳ መንግስት ሱዳንን ቢመራት እንጠቀማለን ወይ? ስለዚህ ይህንን ነገር ዝም ብለን ልናየው የምንችለው ጉዳይ አይደለም። ገለልተኛ ሆነን ልናየው የምንችለው ነገር አይደለም። እነ ግብፅም የራሳቸውን ኢንተረስት ለማስፈጸም የሚጥሩበት ቦታ ነው እያሉ ነው አቶ ጌታቸው ረዳ። የጃዋር መሐመድ አቋም ስለሚታወቅ ጃዋር መሐመድ የአረብ ኤሚሬትስ ኢንተረስት ነው እዛ አካባቢ ያለው፣ ኢትዮጵያ እያስፈጸመች ያለው እሱን ነው፣ RSFን ትረዳለች አረብ ኤሚሬትስ የሚል አቋም ስላለው ማለት ነው። ሌላኛው አቶ ጌታቸው ረዳ ያነሱት የስትራቴጂካዊ እውቀት ማነስ ይታይበታል ነው የሚሉት የጃዋር መሐመድ የሰሞናዊ ክርክሮቹን። ጃዋር በብሔራዊ ደህንነትና በስትራቴጂካዊ ጉዳዮች ላይ የሚሰነዝረው ትችት ከእውነት የራቀ እና የሞራል የበላይነትን ለማሳየት የሚደረግ ነው ይላል። የሞራል የበላይነትን ለማሳየት የሚደረግ ጥረት እንጂ ለሀገር የሚጠቅም ስሌት የለውም ውስጡ። የሀገርን ብሔራዊ ጥቅም ለማስከበር የሚረዳ ካልኩሌሽን ውስጡ የለውም። ግን የሞራል የበላይነት አለኝ ለማለት የሚደረግ ትችት ነው የሚሰነዝረው። ኦኬ፣ እዛ አካባቢ እኛ ዲፕሎማቲካሊ ነው መጠቀም ያለብን። የራሳችሁ ጉዳይ የሚል ቃል በቃል የተጠቀመ ሰው የለም። ግን እንደዛ ነው የራሳቸው ጉዳይ ልንላቸው እንችላለን እስከ ማለት ሊሆን ይችላል። RSFም ጀነራል አልቡርሃን የሚመሩትም ኃይል እነሱ ሰላም እንዲሆኑ ዲፕሎማቲካሊ ሚናችንን መጫወት ማለት እዛ ውስጥ እኛ ጣልቃ አንገባም የሚል የሞራል የበላይነትን ለመውሰድ የሚደረግ ጥረት ካልሆነ በስተቀር የሀገርን ጥቅም ለማስከበር የሚደረግ አይደለም። ይሄ ደግሞ ስትራቴጂካዊ እውቀት ከማነስ የመጣ ነው የሚል ምልከታ ነው ያላቸው አቶ ጌታቸው ረዳ።
ሌላ አንድ ያነሱት ወሳኝ ነጥብ ምንድነው? አቶ ጌታቸው ረዳ ነገ ከነገ ወዲያ አገርን መምራት እፈልጋለሁ የሚል ሰው እንግዲህ አቶ ጀዋር መሐመድ ፖለቲከኛ ነው። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባል ነው። የዛ ከፍተኛ አመራር ነው ካልተሳሳትኩኝ፣ ምክትል ፕሬዚዳንት። እነዚህ ከመራራ ቀጥሎ ብዙ ውጣ ውረዶች ሊኖሩ ይችላሉ በፓርቲ ውስጥ። ከረንት ያለውን ነገር ምናልባት ስፔሲፊካሊ ላናውቅ እንችላለን። ግን ወጣም ወረደ የኦፌኮ ከፍተኛ አመራር ነው። ፓርቲ ውስጥ ያለ ነው። ፓርቲ ውስጥ ያለ ነው ማለት ጀዋር መሐመድ ነገ ከነገ ወዲያ እድል ቢቀናው ኢትዮጵያን ሊመራ የሚያስችል መንገድ የያዘ ሰው ማለት ነው። ስለዚህ ይህንን ነው የሚያነሱት። ወደፊት መሪ ለመሆን የሚያስብ ሰው የሚሉት አቶ ጌታቸው ረዳ ወደፊት ኢትዮጵያን መምራት የሚያስብ ሰው ነገ ከነገ ወዲያ እሱ ራሱ ፌስ የሚያደርገውን ችግር አሁን መተቸት የለበትም። ያኔ አገሪቱን ሲመራ እሱ አገሪቱን በሚያስተዳድርበት ወቅት ምናልባት እሱ ላይሆን ይችላል ጠቅላይ ሚኒስትር፣ ምናልባት የእሱ ሮል ሌላ ሊሆን ይችላል። ግን ወጣም ወረዳ አገሪቱን የሚመራበት መንገድ ውስጥ ነው ያለው። የፓርቲ ፖለቲካ ውስጥ ነው ያለው። በምርጫ ተወዳደረ ያሸንፌ እንደዚህ ያደርጋሉ ሊል የሚችል ወይ ደግሞ በዛም ተስፋ ቆርጦ ከሆነ ሰሞኑን እንዲህ አይነት ጉዳዮች ምርጫ አያስፈልግም አትመዝገቡ ምናምን የሚሉ ጉዳዮችን እንዲህ አይነት አቋሞችን እያራመደ ስለሆነ በሌላ መንገድ በትጥቅ ትግልም በምንም አድርጎ ሀገሪቱን የመምራት መንገድ ውስጥ ያለ ሰው በቃ በጥቅሉ ፖለቲካ ውስጥ ያለ ሰው ነገ ከነገ ወዲያ ሀገሪቱን ለመምራት የሚያስችል ራዕይ ያለው ሰው ከሆነ ያኔ ሊመራት የሚችላትን ሀገር መንገድ አሁን አያቋርጥባት ነው የአቶ ጌታቸው ረዳ ትችት። ሁሉንም የመንግስት እንቅስቃሴዎች ማጥላላት የሀገርን የረጅም ጊዜ ህልውና አደጋ ላይ ይጥላል። የረጅም ጊዜ ህልውናዋን አደጋ ላይ የሚጥል ከሆነ ነገ ከነገ ወዲያ ጀዋር መሐመድ መጥቶ የሚመራትን ሀገር ህልውና አደጋ ውስጥ እየከተተ ነው። ይሄን ከማድረግ ተቆጠብ። ያንተ ትችቶች፣ የምትሰነዝራቸው ትችቶች ይሄንን ነው የሚያደርጉት። ስለዚህ ተቆጠብ እያሉት ነው አቶ ጌታቸው ረዳ። በጥቅሉ ሲታይ ዋና ዋና ያነሷቸው ነጥቦች እነዚህ ናቸው። ለዚህ የተሰጠው የጀዋር መሐመድ ምላሽ ምንድን ነው? የጀዋር መሐመድ ምላሽ ምንድን ነው? የጀዋር መሐመድ ምላሽ መጀመሪያ የሆነው የተቆራረጡ ቪዲዮዎችን ፖስት ያደረገ አቶ ጌታቸው ረዳ ከዚህ በፊት የተናገሯቸው እና አሁን እየተናገሯቸው ያሉ ከተለያዩ መድረኮች ከተለያዩ ቦታዎች ያደረጓቸውን የተቆራረጡ ቪዲዮዎች ነው ፖስት ያደረገ። ራሱ ጀዋር መሐመድ ፖስት ያደረገውን እንጋብዛችሁና እንመለስ። ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6,000 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ ዞሮ የስርዓቱ በሚፈለገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተው አይደለም። ለቁማር ስላልተተወም ጭምር ነው። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ እንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። ይሄንን ቪዲዮ አያይዞ I'm not sure which version of ጌታቸው ረዳ I should be responding to ይላል። ለየትኛው የጌታቸው ረዳ ቨርዥን ነው ምላሽ መስጠት ያለብኝ የሚል ጽሁፍ አያይዘው ይሄንን ፖስት ያደረገው። በመጀመሪያ ደረጃ አሁን እሳቸው ላነሱት ሐሳብ ነው ጀዋር መሐመድ ምላሽ እንዲሰጥ የሚጠበቀው እንጂ በሌላ ጊዜ ሌላ ተናግረው ሊሆን ይችላል፣ በሌላ ጊዜ ሌላ ብለው ሊሆን ይችላል። አቋማቸው በግልጽ በቃ ሁላችንም በምናውቀው ነገር የተገለበጠ ነው። በጣም የሚገርም ዩተርን ነው ያደረጉት አቶ ጌታቸው ረዳ እናውቃ። የሚገርም ዩተርን ጦር ሜዳ እያሉ በረሃ እያሉ የሚናገሯቸው ነገሮች እንዳለ ሰብሰባቸው አምጡና አሁን ከሚናገሯቸው ነገሮች ጋር ፊት ለፊት ያስቀምጧቸው። ሁለት የተለያዩ ሰዎች ነው የሚመስሉት። ሁለት የተለያዩ ሰዎች ዱላ ይዘው እየተደባደቡ ነው የሚመስሉት። አንደኛው ሲተች ሌላኛው ሲከላከል ነው የምታዩት። ሊትራሊ ስፒኪንግ እንደዛ የሚገርም ዩተርን ነው ያደረጉት ከጦር ሜዳ ከተመለሱ በኋላ አቶ ጌታቸው ረዳ። እነዚህን አስቀምጦ ነው ጀዋር መሐመድ የትኛውን
ለየትኛው ቨርዥን ኦፍ ጌታቸው ረዳ ምላሽ ልስጥ የሚለው? ኦኬ ለየትኛውም አይደለም ምላሽ የተባለከው። አሁን ስፔሲፊካሊ አንተ ላነሳሃቸው ትችቶች ጠቅላይ ሚኒስትሩን ስትተች ብሔራዊ ጥቅማችንን እየተቸህ ነው። ጠቅላይ ሚኒስትሩን ስትተች ነገ ከነገ ወዲያ አንተ ልትመራት የምትችላትን ሀገር የረጅም ጊዜ የህልውና አደጋ እየጋረጥክባት ነው የሚል ነው ያነሱት። ኦኬ እንጂ ሌላ የተቆራረጠ ቪዲዮ አምጥተህ ፖስት እንድታደርግ አልነበረም። የተቆራረጠ ቪዲዮ አምጥቶ ፖስት ለማድረግማ ፖለቲካ የሚሰራ ቢሆን ኖሮ ከጀዋር መሐመድ በላይ ፌል የሚያደርግ ነበረ። ስለ ሜንጫ እናንሳል። ይሄ ነገር ሲነሳበት እንደሚናደድ ይታወቃል። ቤቲ ናት ማነው አንድ ጋዜጠኛ አንስቶበት ሁሌን ነገር የምታነሱ ግን እያለ ሲቆጣ ነበር። ኦኬ የፊንፊኔን ህዝብ ቧንቧ ዘግተን ምናምን እንደዚህ እናደርጋለን የተባለው ይነሳል። የፊንፊኔን ህዝብ ውሃ ቆርጠን ቧንቧ ዘግተን ምናምን ብሎ የተናገረው ነገር ይነሳ እንዴ? ኢትዮጵያ አውቶ ፎሮሚያ ምናምን እያለ ሲደሰኩር የነበረው ይነሳ እንዴ? ከዚህ በፊት የተናገራቸው ነገሮች እያመጡ ፖለቲካ በመስራት ቢሆን ከማንም ያልተናነሰ ፌለሪቲ ያጋጠመው ነበረ ጀዋር መሐመድ፣ ከማንም ያልተናነሰ ፌለሪቲ። ኦኬ ስለዚህ ይህንን ግምት ውስጥ ማስገባት ያስፈልጋል። ፖለቲካ በዛ ሳይሆን ለተጠየቀው ጥያቄ መልስ በመስጠት ነው። አሁንም ደግሞ ቢሆን አቶ ጌታቸው ረዳ ላላነሱት ሀሳብ መልስ መስጠት ሳይሆን ጥያቄ መጠየቅ ነው ያለው። ኤኒዌይ ይላል ጀዋር መሐመድ፣ ጌቾ are you trying to tell us that Abiy is protecting the national interest by supporting the Janjaweed military that is committing genocide and dragging us into the Sudan conflict? አብይ አህመድ የራፒድ ሰፖርት ፎርስ እሱን በመደገፍ እና የሱዳን ኮንፍሊክት ውስጥ እኛን በማስገባት ብሔራዊ ጥቅማችንን እያስከበረ ነው ብለህ ነው የምታምነው የሚል ጥያቄ ነው። ኦኬ ይሄኛው ናሽናል ኢንተረስትን ማስከበር አይደለም የሚል አቋም ነው ያለው ማለት ነው ጀዋር መሐመድ። ስለዚህ በዚህ ምክንያት የሚከበር ናሽናል ኢንተረስት የለም፣ ይሄኛውን በማድረጉ ጠቅላይ ሚኒስትሩ እያስከበረ ነው የምትለው ጌቾ የሚል ጥያቄ ብቻ ነው የሰነዘረው። ከዛ አንድ በትክክል ፕሮናውንስ ማድረጌን እርግጠኛ አይደለሁም ጸዊሃ ጽልኢ የሚል የትግርኛ ቃል ፖስት አድርጓል። እንዴት ተደርጎ ሊፈታ እንደሚችል አላውቅም፣ ግን ለጠብ ጋበዝከኝ ይሁን ጠርተህ የሆነ ፍጭት ውስጥ አስገባኸኝ ይሁን አላውቅም፣ ብቻ እንደዛ አድርጎ ፖስት አድርጓል። ትግርኛ ቋንቋ በደንብ የምትችሉ ሰዎች ኮንቴክስቱን ብታስረዱን ደስ ይላል። ኦኬ ግን ጀዋር መሐመድ ካለው አቋም ምን አይነት ምላሾች ነበረ ሊሰጥ የሚችለው የሚለውን አሁን በስነ ስርዓት እንደው ምናልባት እያዘጋጀም ሊሆን ይችላል ጽሁፍ ብዬ አስባለሁ። በጽሁፍ ወይ በንግግር ምላሽ ቢሰጥ ከዚህ በፊት የነበሩትን አቋሞች መሰረት አድርገን ምን አይነት አቋም ምን አይነት ምላሾች ሊሰጥ ይችል ነበር የሚለውንም መገመት እንችላለን በዛ ደረጃ። ኦኬ የመጀመሪያው የብሔራዊ ጥቅም እና የስልጣንን እድሜ ልዩነት መነሻ አድርጎ ምላሽ ሊሰጥ ይችላል ጀዋር መሐመድ ከዚህ በፊት ከነበረው አቋም። ኦኬ ስለዚህ መንግስት ብሔራዊ ጥቅም እያለ የሚጠራቸው ነገሮች ብዙ ጊዜ የሀገርን ሳይሆን የስልጣን እድሜን ለማራዘም የሚደረጉ ናቸው ብሎ ያመናል ጀዋር መሐመድ። ስለዚህ ጠቅላይ ሚኒስትሩ የብሔራዊ ጥቅማቸው የሀገሪቱን የብሔራዊ ጥቅም ማስጠበቅ ሳይሆን የያዙት የስልጣን እድሜያቸውን ማራዘም ላይ ነው የያዙት የሚል ትችት ነው ከዚህ በፊትም ሲያቀርብ የሰማነው። ስለዚህ አቶ ጌታቸው ረዳ መንግስትን እና ብሔራዊ ጥቅምን ለዩ ለሚለው ትችታቸው ኖ እነዚህ ሰዎች የያዙት ብሔራዊ ጥቅምን ማስከበር አይደለም የራሳቸውን የስልጣን እድሜ ማራዘም ላይ ነው ትኩረት ያደረጉት የሚል ምላሽ ነው ከዚህ በፊት ከነበሩት የጀዋር መሐመድ አቋሞች ልንረዳ የምንችለው። መንግስትና ሀገርን መለየት ያለበት ራሱ ገዢው ፓርቲ ነው የሚል ምላሽን ሊያመጡ ይችላል። ሁለተኛው የስትራቴጂካዊ ውድቀት ስጋት ነው። ጀዋር መሐመድ ኢትዮጵያ በሱዳን ጉዳይ በሌሎችም ቀጠናዊ ጉዳዮች ላይ የምትከተለው ፖሊሲ ሀገሪቱን ከጎረቤቶቿ ጋር እያቃቃራት ነው የሚል እምነት እንዳለው ይታወቃል። በጣም በተደጋጋሚ ይህን ጉዳይ ያነሷል። የሶማሊያንም የጅቡቲንም የኤርትራንም የሱዳንንም ኢቭን የኬንያንም ጭምር እያነሳ ዙሪያዋ ካሉ ሀገሮች ጋር ዲፕሎማሲዋ ፌል በማድረጉ ምክንያት እየተቃቃረች ነው። አይሶሌሽን ይታያል። በቃ መገለል ይታይባል። ብቸኝነት ውስጥ ነች ያለችበትን ዙሪያዋን ሰላም መፍጠር አልቻለችም። ዲፕሎማሲዋ ፌል አድርጓል የሚል አቋም ነው ያለው ጀዋር መሐመድ። አቶ ጌታቸው ረዳ ደግሞ ኖ ጣልቃ መግባት አለብን ብሔራዊ ኢንተረስታችንን ለማስከበር የሚል እንደዚህ እየደረጋት ያለ መንግስት ነው ብሎ ስለሚያምን ጀዋር መሐመድ
ብዙ ሊስማማ የሚችል አይደለም ከአቶ ጌታቸው ረዳ ሀሳብ ጋር። እንዲህ አይነት ምላሽም ሊያመጣ ይችላል። ኢትዮጵያ የተሳሳተ ፖሊሲ ነው የምትከተለው፣ ሀገርን እንዳያጠፋት ይሄ ፖሊሲ መሻሻል አለበት የሚል ምላሽ ሊሰጥ ይችላል። ኦኬ የዲፕሎማሲና የሰላም አስፈላጊነትንም እንዲሁ ከወታደራዊ ኃይል አማራጭ ይልቅ ፕሪፈር ሊያደርግ ይችላል። እሱ ነው ፕሪፈር የማደርገው የሚል ምላሽ ሊሰጥ ይችላል ጀዋር መሐመድ ለአቶ ጌታቸው ረዳ። ምክንያቱም ኢትዮጵያ በጎረቤት ሀገራት ዘንድ ያላት አመኔታ ወይም ትረስት መገንባት አለባት የሚል እምነት አለው። ይህንን ትረስት ደግሞ የምትገነባው ወታደራዊ አማራጮችን በመውሰድ ሳይሆን ዲፕሎማሲያን በማሻሻል ነው፣ ከእነሱ ጋር እርቅ በመፍጠር ነው፣ ሰላም በማውረድ ነው የሚል አቋም አለው። በተደጋጋሚ ጊዜ የሚያነሳው አሁን አቶ ጌታቸው ረዳ የራሷን ሚና መጫወት አለባት ሱዳን ውስጥ የሚል አቋም ሲያነሱ ይዞት ሊመጣ የሚችለው ምላሽ ጀዋር መሐመድ ይሄ ነው ሊሆን የሚችለው። ስለዚህ በሁሉም አቅጣጫ ጠላት ማፍራት ብሔራዊ ጥቅም ሊሆን አይችልም ነው የጀዋር ምላሽ ሊሆን የሚችለው። በሁሉም ከሱዳንም፣ ከጅቡቲም፣ ከኤርትራም፣ ከሶማሊያም ጋር መለኳኮፍ ብሔራዊ ጥቅም አይደለም፣ ሰላም አያመጣም፣ ይልቅስ ዲፕሎማሲያችንን ማስተካከል ነው የሚል ነገር ነው ሊያነሳ የሚችለው። የሞራል ጥያቄ አንስተዋል አቶ ጌታቸው ረዳ። የብሔራዊ ጥቅምን ኮምፕሮማይዝ አድርጎ የሞራል የበላይነትን ለማሳየት የሚደረግ ጥረት አለ በጀዋር በኩል የሚል ነገር አንስተዋል። መንግስታት ብሔራዊ ጥቅም ስም የፈለጉትን ማድረግ ይችላሉ የሚል ደግሞ ምላሽ ነው ሊኖር የሚችለው ከጀዋር መሐመድ። ብሔራዊ ጥቅምን እያስከበርን ነው ይላሉ እንጂ ሌሎች ነገሮችን ነው ሊያሳኩ የሚችሉት ይላሉ። ማንኛውም ስትራቴጂ የሰዎችን ህይወት፣ ሰብአዊ መብትንና ዓለም አቀፍ ህግጋትን ማክበር አለበት የሚል ደግሞ ምላሽ ይዞ ሊመጣ ይችላል ከዚህ በፊት ከነበሩት የጀዋር መሐመድ አቋሞች ማለት ነው። ስለዚህ አቶ ጌታቸው ረዳ አቋም እንደዛ ከሆነ የጀዋር መሐመድ አቋም እንደዚህ ከሆነ ግን ምንድን እንደው በጽንሰ ሀሳብ ደረጃ የሁለቱ ወገኖች ልዩነት ምንድን ነው? በአይዲዮሎጂ ሊሆን ይችላል። በሆነ ነገር ቀንብበን ማስቀመጥ የምንችል ከሆነ ምንድን ነው ልዩነታቸው? የአስተሳሰባቸው ልዩነት ምንድን ነው የሚለውን እንደ ኦቨርቪውን ማየት እንችላለን ብዬ አስባለሁ። የመጀመሪያው ልዩነታቸው እይታቸው ነው የሚለያየው። የጌታቸው ረዳ እይታና የጀዋር መሐመድ እይታ ፈጽሞ የተለያየ ነው። እዛ አካባቢ ቀጠናው ላይ ያለውን ሁኔታ የሚያዩበት፣ ፖለቲክሱን የሚያዩበት አይ የአቶ ጌታቸው ረዳ የሚፈረጀው ሪል ፖለቲካ የሚባለው ላይ ነው የሚወድቀው። የጀዋር መሐመድ ደግሞ ሊበራል ኢንተርናሽናሊዝም የሚባለው አስተሳሰብ ላይ ነው የሚወድቀው። ስለዚህ የጌታቸው ረዳ በጽሁፋቸው ላይ የታየው እይታ በዓለም ፖለቲካ ውስጥ ዘላቂ ወዳጅ ዘላቂ ጠላት የሚባል ነገር የለም፣ ዘላቂ ጥቅም ነው ያለውን የሚለውን የሚያቀነቅን ነው። ሪል ፖለቲካ ይሄንን ነው የሚያቀነቅን። ኢትዮጵያ በሱዳንም ሆነ በሌላው ቀጠና ውስጥ ባለው ሀገር ጥቅሟን ለማስከበር ኃይልን ወይም ስትራቴጂካዊ ተጽዕኖን ልትጠቀም ትችላለች ነው። ሪል ፖለቲካ ነው ይሄንን የሚያቀነቅን። ሞራል ለውስጥ ለሀገር ውስጥ ጉዳይ ምናምን ነው ሊሆን የሚችለው የሞራል ጉዳይ። በአገራት ጉዳይ መካከል ግን ሲሆን ዘላቂ ወዳጅ ስለሌለ፣ ዘላቂም ጠላት ስለሌለ ያለው ዘላቂ ጥቅም ስለሆን ጥቅሟን ነው የምታሳድደው፣ ጥቅሟን ነው የምታከብረው። አጉል ሞራል እያለች እኔ የለውበትም አይነት ጨዋታ እየተጫወተች ቀጣይነት ያለው ህልውናዋን አደጋ ላይ አትጥልም ነው የአቶ ጌታቸው ረዳ እይታ። ጀዋር ግን በሊበራል ኢንተርናሽናሊዝም እይታ መሰረት ይሄ ሀገር የምትከበረው በዲፕሎማሲ በህግ እና ከጎረቤቶቿ ጋር ባላት አመኔታ ነው የሚል እይታ ነው። የሁለቱ ሰዎች አስተሳሰብ እዚህ ላይ ነው የሚወድቀው ማለት ነው። ኢትዮጵያ በሱዳን ጉዳይ የምታደርገው እንቅስቃሴ በጎረቤቶቿ ዘንድ እንደ መስፋፋት ወይንም እንደ ጣልቃ ገብነት ሊቆጠርባት ይችላል። ይሄ ደግሞ ከጎረቤቶቿ ቀደም እንዳነሳ ነው አይሶሌትድ የሆነች ሀገር ሊያደርጋት ይችላል የሚል ስጋት ላይ ይወድቃል ማለት ነው። ሁለተኛው ልዩነታቸው ምንድነው? ለሀገር የሚሰጡት ትርጉም ላይ ሁለቱ ሰዎች ይለያያሉ። ሀገርን የሚመለከቱበት አቶ ጌታቸው ረዳ ሀገርን ማለት ግዛታዊ አንድነቷ፣ ወታደራዊ ጥንካሬዋ የተመሰከረለት እና በክልላዊ ፖለቲካ ይሄ ቀጠናዊ ፖለቲካ ላይ የበላይነቷን የምታስከብር አድርገው ነው የሚሰሯት። ሀገር እንደዛ ነው የምትሳለው በአቶ ጌታቸው ረዳ እይታ። ግዛታዊ አንድነቷ፣ ወታደራዊ ጥንካሬዋና ቀጠናው ላይ የአፍሪካ ቀንድ ላይ ምስራቅ አፍሪካ ላይ ያላትን የበላይነት እንደምታስከብር ሀገር አድርገው ነው ስለ ሀገር ያላቸው እይታ። ስለዚህ ጠቅላይ ሚኒስትሩን መጥላት ማለት የሀገሪቱን ወታደራዊ ወይንም ስትራቴጂካዊ እርምጃ መቃወም ማለት አይደለም የሚል ነገር የሚያነሱት ለዛ። ልትጠላቸው ትችላለህ፣ ፖሊሲያቸው ልትተች ትችላለህ ምናምን። እሳቸው ላይ ባለህ ጥላቻ፣ እሳቸው ላይ ባለህ ተቃውሞ ምክንያት ግን ሀገራዊ ጥቅምን የሚጎዱ ነገሮችን መንካት ማለት ሀገርን መጉዳት ማለት ነው። ይሄ ነው የአቶ ጌታቸው ረዳ የሀገር እይታ ፐርስፔክቲቭ ማለት ነው። ኦኬ ጀዋር ስለ ሀገር ተቋማት፣ ሀገር ማለት ተቋማት ነው የሚለው። በነ ጀዋር ደግሞ
አስተሳሰብ ሀገር ማለት ተቋማት፣ ህዝባዊ ስምምነት፣ ዴሞክራሲያዊ ስርዓት የሚሉ ነገሮችን ሊያመጣ እንዲህ አይነት መልሶችን ይዞ ሊመጣ ይችላል። በነገራችን ላይ እያዘጋጀ ከሆነ ምላሽ። ስለዚህ መንግስት የሚወስደው ወታደራዊ ወይም ዲፕሎማሲያዊ እርምጃ ግልጽነት እና የህዝብ ውክልና ከሌለው የሀገርን ጥቅም ሳይሆን የጥቂት ግለሰቦችን ፍላጎት የሚያስከብረው የሚል መከራከሪያ አለ ማለት ነው። ስለዚህ የጠቅላይ ሚኒስትሩን እርምጃዎች የፓርቲውን እርምጃዎች ትተህ የሀገርን ብሔራዊ ጥቅም ማስከበሩ ትኩረት አድርግ ለሚለው የጌታቸው ረዳ ትችት ኖ በሀገር ጥቅም ስም የራሳቸውን ፍላጎት የሚያራምዱ ናቸው፣ ሰው ልንለያቸው አልቻለን፣ ራሱ ገዢው ፓርቲ መጀመሪያ መለየት አለበት የሚል ክርክር ነው የሚያነሳው ማለት ነው። ሌላኛው ደግሞ በጣም ሰፊ ልዩነት ሊታይባቸው የሚችለው ሁለቱ ሰዎች ስትራቴጂክ ጂኦግራፊ ላይ የጌታቸው ረዳ ጽሁፍ ያነሳው አንዱ ትልቁ ነገር መንግስታት ቢቀያየሩ መልክዓ ምድር ግን አይቀየርም። ትልቅ ያነሳው ነጥብ ይሄ ነው። ምን ማለት ነው? መንግስታት ቢቀያየሩ መልክዓ ምድር አይቀየርም ማለት ኢትዮጵያ ከአባይ ወንዝ ጋር ያላት ትስስር አይቀየርም። ጠቅላይ ሚኒስትር መለስ ዜናዊ መጡ፣ ኃይለማርያም ደሳለኝ መጡ፣ አብይ አህመድ መጡ። ማንም ከዚህ በኋላ ራሱ ጀዋር መሐመድም ሊመጣ ይችላል። ከአባይ ወንዝ ጋር ያላት ትስስር አይቀየርም። መንግስታት ቢቀያየሩ ጂኦግራፊው አይቀየርም። ከሱዳን ጋር ያላት ረጅም ድንበር አይቀየርም። አብይ አህመድ ስለመጡ ስለሄዱ ጀዋር ስለሚመጣ ስለሚሄድ ከሱዳን ጋር ያለን ድንበር አይቀየርም። ግብፅ በቀጠናው ያላት ፍላጎትም አይቀየርም። ያላት ፍላጎት ግብፅ በቀጠናው ላይ ያላት ፍላጎት አይቀየርም። በመለስም ጊዜ እንዲሁ ነው፣ በኃይለማርያም ጊዜም እንዲሁ ነው፣ አሁን በአብይ ጊዜም እንዲሁ ነው። ነገ ጀዋር ቢመጣም እንዲሁ ነው አቋም። አሁን ምናልባት ጀዋር ለእሷ ፌቨር የሚያደርጋት መስሏት ወደ እሱ ያጋደለ አቋም ልትይዝ ትችላለች። ነገ ከነገ ወዲያ ጀዋር ኢትዮጵያ መምራት ቢጀምር አባይ ግድብ ላይ አባይ ወንዝ ላይ ያለውን አቋም አይታ ነው አቋሟን የምትይዘው። ስለዚህ ጂኦግራፊ አይቀያየርም መሪ ቢቀያየርም የሚል ነገር ያነሳል። ጀዋርን የሚወቅሱት በምንድን ነው? ነገ አንተ ብትነግስ እነዚህ ችግሮች አይቀየሩም። ነገ አንተ መሪ ብትሆን እነዚህ ነገሮች አይቀየሩም። ኦኬ ጀዋር መሐመድ ይህንን እንዴት ነው የሚመልሰው የሚለውን ማወቅ እፈልጋለሁ። እኔ መሪ መሆን አልፈልግም ይል ይሆን? እኔ መሪ በሆንም በዛ ጊዜ በዲፕሎማሲ ነው እንጂ በሌሎች ጉዳዮች ልፈታው አልችልም የሚል ይሆን? አንተ ዲፕሎማቲካል ጥረት ብታደርግ እንኳን እነሱ እንደምታየው ሶማሊያም ላይ ሱዳንም ላይ ጅቡቲም ኢቭን እዛ ኤርትራ ውስጥም የጦር አቅም ለመፍጠር አንዳንድ ቦታዎችን ለመቆጣጠር ጥረት እያደረጉ ነው። በአንተ የዲፕሎማሲ አካሄድ ብቻ የሚፈታ አይደለም የሚል አፋጣጭ ጥያቄ ነው የሚመጣበት። ይህንን እንዴት ይመልሰዋል ጀዋር መሐመድ? ተጠባቂው ጉዳይ እሱ ይመስለኛል። በጥቅሉ ይህ ክርክር የሚያሳየው ሁለቱ ሰዎች ክርክር የሚያሳየው በኢትዮጵያ ፖለቲካ ውስጥ ብሔራዊ ጥቅምን በሚመለከት የጋራ አቋም እንደሌለን፣ የጋራ አቋም የለንም። ብሔራዊ ጥቅምን በሚመለከት ናሽናል ኢንተረስታችንን እንዴት ነው የምናስከብረው በሚለው ላይ የጋራ አቋም የለንም። ይሄ ደግሞ የውስጡ ነጸብራቅ ነው። ውስጡ ያለው መከፋፈል፣ ውስጡ ያለው መባላት፣ ውስጡ ያለው ጦርነት የዛ ነጸብራቅ ነው። በየትኛውም አማራጭ ዲና የማናደርገው ክሪቲሲዝም ሀገር ውስጥ ያለውን ኮንፍሊክት መፍታት ካልቻልን የውጭውን መቋቋም እንችላለን ብሎ ማሰብ አሁንም ጥያቄ ውስጥ የሚገባ ነው። ባለፈው ዶክተር ደሳለኝ ጫኔ ይህንን ነገር ደጋግሞ ሲያነሱ ነበረ በፓርላማ ውስጥ። ጀዋር መሐመድም ይህንን ሼር ያደርጋል። ውስጥ ያለውን ግጭት በሰላማዊ መንገድ መፍታት ካልቻልን፣ አንዳችን ልባት ማስቀመጥ ካልቻልን ሌሎች ሰዎች ብሔራዊ ጥቅማችንን፣ ሌሎች ሀገራት ናሽናል ኢንተረስታችንን እንዳሻቸው ማኒፑሌት እንዲያደርጉት እድል እንሰጣቸዋል። እሱን ኤክስፕሌት ለማድረግ ምቹ ሁኔታ ይፈጠርላቸዋል። ስለዚህ የውስጣችን ችግር፣ የውስጣችን መለያየት፣ የውስጣችን አንድ አለመሆን ናሽናል ኢንተረስታችንን ራሱ እንዴት ማስጠበቅ እንዳለብን የጋራ መግባባት ላይ ያልደረስን ሀገር አድርጎናል። በጣም አሳሳቢ ነገር እሱ አንዱ ወገን ሀገርን ማዳን የሚለው ቋንቋው ለሌላኛው ወገን ስልጣን ማስጠበቅ ነው። ኦኬ አሁን ሀገርን ለማዳን ጥረት እየተደረገ ነው የሚሉት አቶ ጌታቸው ረዳ እነዚህ ሰዎች ሀገርን ለማዳን ሳይሆን ስልጣናቸው ለማስጠበቅ ነው ጥረት እያደረጉ ያሉት ብሎ ተርጉሞታል ጀዋር መሐመድ። ስለዚህ ናሽናል ኢንተረስታችንን ለማስከበር ጠቅላይ ሚኒስትሩ እና ፓርቲያቸው እና መንግስታቸው የሚያደርገው ነገር በአቶ ጌታቸው ረዳና በጀዋር መሐመድ እይታ የተለያየ ነው። አቶ ጌታቸው ረዳ ናሽናል ኢንተረስትን እያስከበርን ነው እያሉ ነው። ጀዋር መሐመድ ስልጣናቸውን እያራዝሙበት ነው እያለ ነው። ሀገርን እየጎዱበት ነው፣ ከጎረቤት ሀገራት እያናቆሯት ነው እያለ ነው። ናሽናል ኢንተረስታችንን እንኳን ተባብረን ማስከበር ያልቻልንበት ዘመን ላይ መጣን ማለት ነው። እንዲህ አድርጎ ነው የሚተረጉሙ። ስለዚህ በስትራቴጂካዊ ጉዳዮች ላይ የጋራ መግባባት የለም። ሀገር እንደ ሀገር ምን አይነት ስትራቴጂ ነው መከተል ያለባት የሚለው ጉዳይ ላይ እንኳን አልተግባባን። የሚያሳዝን ነው እሱ። ለዚህ ነው ዲስኮርስ የሚያስፈልገው። መግቢያ ላይ እንዳልኩት
ለዚህ ነው መነጋገር የሚያስፈልገው። ለዚህ ነው አብሮ ቁጭ ብሎ ብዙ ነገር ማውጣት ማውረድ የሚያስፈልገው። ይሄንን ተነጋግሮ ይሄንን ተስማምቶ ዳር ማድረስ ካልተቻለ በቀር ናሽናል ኢንተረስታችንን ማስከበር የምንችልበት መንገድ በጣም አጣብቂኝ ውስጥ የገባ ሊሆን ይችላል። ይህን የሁለቱን ሰዎች ልዩነት ስፔሲፊካሊ የሱዳንን ጉዳይ ብቻ አንስተን ማጠቃለያ ሀሳብ ልናነሳ እንችላለን። በሱዳን ጉዳይ ሁለቱ ሰዎች ያላቸው መለያየት ምንድን ነው የሚል እንደው ቀንብበን በሱዳን ጉዳይ ብቻ ቀንብበን ልናነሳ እንችላለን። ጣልቃ ገብነት አስፈላጊ ነው የሚል እሳቤ አለ። ለምሳሌ በአቶ ጌታቸው ረዳ ሱዳን ውስጥ የሚቃረኑ ኃይሎች አሉ ይታወቃል። ቅድም ያነሳናቸው ነው ጀነራል አልቡርሃን እና ሐምዳን ዳጋሎ ሄሜቲ፣ በሁለቱ መካከል ያለ መቃረን አለ። ይሄ ይታወቃል። እንደ ግብፅ ያሉ ሀገራትም እዚህ ውስጥ ኢንቮልቭ የሚያደርጉ ናቸው። ስለዚህ ኢትዮጵያ ዝም ብላ ካየች ቤቷ ድረስ የሚመጣ ስጋት አለባት። እንደ ሌሎቹ በሩቅ ያለች አይደለችም። ቤቷ ድረስ የሚመጣ ስጋት አለባት። በሱዳን ጉዳይ ላይ ተጽዕኖ ፈጣሪ መሆን አለባት። የጌታቸው ረዳ አቋም ይሄ ነው። የጀዋር ግን በሱዳን የውስጥ ጉዳይ ጣልቃ መግባት ኢትዮጵያን እንደ አላስፈላጊ ጦርነት ቆስቋሽ ወይንም ደግሞ የታጠቁ ኃይሎች ግጭት ውስጥ ሊከት የሚችል አይነት ጠብጫሪነት ተደርጎ ሊታይ ይችላል የሚል ስጋት አለ። የሌላ ሀገር እሳት ውስጥ ከመግባት ይልቅ ዲፕሎማሲያዊ በሆነ መንገድ መፍታት አለብን፣ የሱዳንንም እንዲህ መፍታት አለብን የሚል አቋም ነው የያዘው ማለት ነው ጀዋር መሐመድ። የአባይ ግድብና የግብፅ ሚናም የሁለቱ ሰዎች መለያያ ነጥብ ነው ቢሆን በሱዳን ውስጥ ለኢትዮጵያ ወዳጅ ያልሆነ ኃይል አሁን ባለው ሁኔታ እንገምት ካልን የጀነራል አልቡርሃን ኃይል በግብፅ ስለሚደገፍ እሳቸው ስልጣን ቢይዙ ሙሉ ለሙሉ ሀገሪቱ የሚቆጣጠር ከአባይ ግድብ አንጻር ያለ ካለን ጥቅም ጋር በተጻራሪ እንደሚቆም ይታወቃል። ይሄ ደግሞ ኢትዮጵያ የራሷን ጥቅም የሚያስከብሩ ወገኖችን በሱዳን መደገፍ እንዳለባት አመላካች ነው የሚል ነው የአቶ ጌታቸው ረዳ አቋም። የነ ጀዋር አቋም ግን ከዚህ በፊት ሲያራምድ ከነበረው ንግግር ተነስተን ለዚህ ስፔሲፊካሊ ምላሽ ስላልሰጠን አቶ ጌታቸው የበፊት አቋሙን ይዘን ነው ልናነሳ የምንችለው። መንግስት በሱዳን ጉዳይ የሚወስደው እርምጃ ግብፅን ይበልጥ እንድትቆጣ ያደርጋታል፣ ይበልጥ ሌሎች እርምጃዎችን እንድትወስድ ያደርጋታል። ይህን ይላል በነገራችን ላይ ጀዋር መሐመድ። እንደዛ ጎትተው አምጥቷታል ግብፅን። የድሮን ጥቃቶች የተደረጉ ነው። ለአርኤስኤፍ ማሰልጠኛ ቦታ ካምፕ በመፍቀዱ የተነሳ የኢትዮጵያ መንግስት የሳውዲና የግብፅ ጉልበት እዛ አካባቢ ከሱዳን ካለው ከአልቡርሃን ኃይል ጋር ተደምሮ ለህዳሴው ግድብ ቅርብ በሆነ ኪሎ ሜትር ርቀት ላይ የአውሮፕላን ጥቃቶች እንዲደረጉ አድርጓል። ስለዚህ ግብፅን ጎትቶ የሚያስቆጣ አካሄድ ነው ብሎ ያምናል። ይሄ ትልቁ ልዩነታቸው ነው። ድንበር አካባቢ ያለ ደህንነት በተለይም አልፋሽካ የሚባለው አካባቢ ባለው ሁኔታ ላይም እንዲሁ የተለያዩ ሀሳቦችን ያነሳሉ። አቶ ጌታቸው ረዳ የሱዳን አለመረጋጋት ወደ ኢትዮጵያ ድንበር በተለይ ወደ አማራና ትግራይ ክልሎች የጦር መሳሪያ ታጣቂዎችን እንዲያስገቡ እድል ሊከፍት ይችላል። ንቁ መከላከያ ያስፈልጋል እዛ አካባቢ የሚል አቋም ሊኖራቸው የሚችለው ጀዋር መሐመድ ግን የውስጥ ፖለቲካውን ቀውሱን ለመሸፈን ነው የሱዳንን ጉዳይ እንደ ምክንያት የሚጠቀምበት የሚል አቋም ነው ያለው። በመጀመሪያ የሀገር ውስጥ ሰላምን ማረጋገጥ ይገባል። አሁን ለታጣቂዎች መሳሪያ ገባ አልገባ የሚል ጭቅጭቅ ውስጥ በሱዳን በኩል ገባ አልገባ የሚል ጭቅጭቅ ውስጥ ከመግባታችን በፊት ይህን መሳሪያ የሚፈልጉትን አካላት ኒውትራላይዝ ማድረግ ያስፈልጋል ነው በሌላ አማርኛ። ሰላም ማምጣት ያስፈልጋል። በንግግር በድርድር በዲፕሎማሲ ይህን ማድረግ ያስፈልጋል። በሱዳንም ብቻ ቀንብበን ስናየው እንደዚህ ሶስት የተለያዩ ዋና የልዩነት ሀሳቦችን በአቶ ጌታቸው ረዳና በጀዋር መሐመድ በኩል ልናነሳ እንችላለን ማለት ነው። ማጠቃለያ የምናደርገው የኤርሚያስ ለገሰን ደብዳቤ ኤርሚያስ ለገሰ ለአቶ ጌታቸው ረዳ ደብዳቤ ጽፏል። ጓድ ጌታቸው ይላል ጀዋር መሐመድን የተቻው ትችት አንተ ለመተቸት እንደውም ጥሩ ነው ምናምን ብዙ ካለ በኋላ በኤርትራ ሰዎች አፍ ውስጥ እየገባ ነው ብሎ ማሳያ አነሳ። እነ ኦቦ ዳውድ ኢብሳን እነ ፕሮፌሰር ትንግርቱን አነሳና የእነሱን አይነት አካሄድ እየሄደ ነው። ከአሜሪካ ተባሯል፣ ከኬንያ ተባሯል። አሁን የቀረው ኔዘርላንድ ነው። እዛም ደግሞ እንዲህ አይነት ጉዳዮች ቶለሬት የሚደረጉበት ሀገር አይደለም። ስለዚህ ሊባረር ይችላል። ከተባረረ የሚገባው ኤርትራ ነው። ለዛ ሁኔታዎችን እያመቻቸ ያለው ከሰሞኑ ስለ ኤርትራ እንደዚህ የሚል አቋም ራሱ ኤርሚያስ ለገሰን በተደጋጋሚ ሲያነሳ ነበረ። ስለዚህ ለኤርትራ ምቹ ከመሆኑ በፊት እንታደገው፣ እንድረስለት የሚል ግልጽ ደብዳቤ ለአቶ ጌታቸው ረዳ ጽፏል ኤርሚያስ ለገሰ። እሱን ጋብዘናችሁ እኛ ከወዲሁ እንሰናበታለን። እጅግ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁ እናንተ ምንድን ነው የሚለውን ብናውቅ ደስ ይለናል። የኤርሚያስ ለገሰን ደብዳቤ ለአቶ ጌታቸው ረዳ የተጻፈውን እንዲህ አዘጋጅተነዋል። እሱን ጋብዘናችሁ እኛ ከወዲሁ እንሰናበታችኋለን። አማሃ ደገፋ ነበርኩኝ። ጤና ይስጥልኝ። ይድረስ ለአቶ ጌታቸው ረዳ
ከኤርሚያስ ለገሰ። ጉዳዩ ጀዋር መሐመድን እንድንታደገው ስለመጠየቅ። ጓድ ጌታቸው ከላይ በርዕሱ ለመጥቀስ እንደተሞከረው ጀዋር መሐመድን የመታደጊያ ወቅት አሁን እንደሆነ የጸና እምነት አለኝ። አንተን ለዚህ ትልቅ አደራ ተሸካሚነት ለመምረጥ ደግሞ የራሴ ምክንያቶች አሉኝ። በተለይም በዛሬው ዕለት የአቶ ጀዋር መሐመድ አሁናዊ አካሄድ አስደንግጦ የጻፍክለት መጣጥፍ ዋነኛ ምክንያቴ ተደርጎ ሊወሰድ ይችላል። እንደ እውነቱ ከሆነ የጀዋር ሰሞናዊ ሁኔታ አሳስቦህ በዛሬው ዕለት የሰጠኸው ምክረ ሐሳብ ተገቢም ብቻ ሳይሆን አንድ ኃላፊነት ከሚሰማው አገር ወዳድ ኢትዮጵያዊ የሚጠበቅ ነው። ከዚህ አንጻር እኔ ካንተ ጋር ያለኝ መሰረታዊ ልዩነት ከፈረሱ ጋሪው ቀድሟል የሚለው ብቻ ነው። መቅደም ያለበት መቅደም አለበት። ጓድ ጌታቸው እንደኔ እምነት ከሆነ በአሁኑ ሰዓት ቅድሚያው መሰራት ያለበት ወንድማችን ጀዋር መሐመድን ከኢሳያስ አፈወርቂ ዘንዷዊ መንጋጋ ፈልቅቆ ማውጣት ነው። ፍቱን መድኃኒቱም በፍጥነት ከሻዕቢያ ኔትወርክ ሙሉ በሙሉ ተጠልፎ ከመውደቁ በፊት መታደግ ነው። ጓድ ጌታቸው መቼም አቶ ጀዋር መሐመድ በአሜሪካን ሀገር በዓለም አቀፍ ወንጀል ተጠርጥሮ በቁጥጥር ስር ውሎ ምርመራ ከተካሄደበት በኋላ እንደተባረረ የቅርብ መረጃ ይኖርሃል። በማስከተልም የፖለቲካ ከለላ ሰጥታው የቤት ኪራዩንና ቀለቡን ጭምር ስትችለው የነበረችው ኬንያ ወደ አገሯ እንዳይገባ ብቻ ሳይሆን አየር መንገዷን ጭምር እንዳይጠቀም በጊዜያዊነት አግደዋለች። በአሁኑ ሰዓት በጊዜያዊነት ተሸሽጎ ያለው በኔዘርላንድ ነው። በአሁኑ ሰዓት ደግሞ ኔዘርላንድ እንኳንም በዓለም አቀፍ ወንጀል የተጠረጠረ ቀርቶ ለተራው ስደተኛም አስቸጋሪ ሆናለች። እናም በዚህ ከፍተኛ አጣብቂኝ ውስጥ ገብቶ የሚሰቃየው ወንድማችን ጀዋር መሐመድ ሁኔታዎች ወደ ባሰ ከሄዱ ብቸኛ ማረፊያው ኤርትራ ወይንም ግብጽ መሆኑ አይቀርም። የኢሳያስ አፈወርቂ ሰዎች ደግሞ እንደዚህ አይነት አጠራጣሪ ሁኔታ ውስጥ የገቡ ሰዎችን በባትሪ ፈልገው የጥፋት አጀንዳቸው አስፈጻሚ ማድረግ የካበተ ታሪክ አላቸው። ለዚህ ምሳሌ ሩቅ ሳንሄድ ሁለት ሰዎችን ማስታወስ እፈልጋለሁ። የመጀመሪያው አንጋፋው የኦነግ የዕድሜ ልክ መሪ የሆኑት አቦ ዳውድ ኢብሳ ናቸው። የሻዕቢያ መዋቅር ኦቦ ዳውድን ያጠመደው በአገረ የመን ሲንከራተቱ እንደነበረ የቅርብ ሰዎቻቸው በቅርብ ምስክርነት ሰጥተዋል። ሁለተኛው በሰሜኑ ጦርነት ወቅት ትግራይ የሚለው ስያሜ ከምድረገጽ መፋቅ አለበት፣ ተጋሩ በየዓመቱ አንድ ቀን ተሰይሞ የኢትዮጵያን ሕዝብ ይቅርታ መጠየቅ አለበት፣ ተጋሩ ከሽንኩርት መክተፊያ ቢላዋ ውጭ ሊፈቀድለት አይገባም በሚለው ዘመን ተሻጋሪ ንግግሩ የምናውቀው ረዳት ፕሮፌሰር ትንግርቱ ነው። አሜሪካን በቅርቡ ባወጣችው የመባረሪያ ሊስት ውስጥ ረዳት ፕሮፌሰሩ እንዳለበት ያወቁት የሻዕቢያ ኔትወርኮች አጥምደውት በአሁኑ ሰዓት ዋነኛ የቤት ውስጥ አገልጋይ አድርገውታል። ዛሬ ትንግርቱ ከሻዕቢያ በላይ ሻዕቢያ ሆኗል። ጓድ ጌታቸው ሁኔታዎች በዚህ ከቀጠሉ ቅርቃር ውስጥ የገባው ጀዋር መሐመድም ዕጣ ፈንታው የኦቦ ዳውድና ትንግርቱ ነው። እናም ጓድ ጌታቸው ሳይቃጠል በቅጠል እንዲሉ ለጀዋር ልትደርስለት ይገባል። ጀዋር ከገባበት ውጥንቅጥ መንጭቆ ሊያወጡት ከሚችሉ ሰዎች አንዱ አንተ ነህ። ጓድ ጌታቸው ወንድም ጀዋር መሐመድን ከዘንዶ መንጋጋ አላቆ የመታደጊያው ሰዓት ነገ ሳይሆን ዛሬ ነው። በእኔ እምነት አቶ ጀዋር በኢትዮጵያ ፖለቲካ ውስጥ በአመፃ መንገድ ወደ ስልጣን የሚመጣበት ዕድል ሞቶ ተቀብሯል። ከዚህ በኋላ ተነሳ ሲል የሚነሳለት፣ ተቀመጥ ሲል የሚቀመጥለት፣ ተኛ ሲል የሚተኛለት ቄሮም ሆነ ቀሪት የለም። ቄሮና ቀሪት ትራንስፎርም አድርገዋል። ስለዚህ የአቶ ጀዋር መሐመድ ብቸኛ መንገድ ሰላማዊ ትግል ብቻ ነው። ለዚህ ደግሞ እንደ ማንኛውም ኢትዮጵያዊ ጀዋር መሐመድ የማይገረሰስ የዜግነት ህጋዊ መብቱ ነው። በእርግጥ ከጀዋር መሐመድ አንጻር ከተመለከትነው ቀደም ብሎ እንደተጠቀሰው ከዛም ከፍ ያለ ከቅርቃር የማውጣት ተልእኮም አለው። እናም ጓድ ጌታቸው ከሚመለከታቸው የመንግስት አካላት ጋር ተነጋግረህ ጀዋርን የመታደግ ሥራ በቅድሚያ ሥራ፣ ሌላው ይደረስበታል። ኤርሚያስ ለገሰ